በጉጉት ሲጠበቅ የነበረ ቀን ነውና ኢትዮጵያ ከእንቅልፏ ቀድማ ነቃች። በከተማና ገጠሩ በተስፋ የተሞሉ ዜጎች ወደ ምርጫ ጣቢያዎች ያመሩ ነበር። በምርጫ ጣቢያዎች የነበሩ ረጃጅም ሰልፎች ያልበገሯቸው ወጣቶች፣ አዛውንቶች፣ ሴቶችና ወንዶች በአንድ ዓላማ ተሰብስበው እስከ እኩለ ሌሊት ድምጻቸውን ሰጡ። ታዛቢዎች የምርጫ ሂደቱ ፍትሐዊና ግልጽ መሆኑን በጥንቃቄ ይከታተሉ ነበር። በአዳማ ከተማ በደደቻ አራራ፣ በአባደርና በገዳሚ ችሌ የምርጫ ጣቢያ የምርጫ ሂደቱን ሲታዘቡ የነበሩ አባላትን ምን ታዘባችሁ ስንል ጠይቀናል። ዘንድሮ ለየት ያለ ነው ብዬ ነው። ያጋ 12 ሰዓት ጀምረን እዚሁ ነን ከህዝቡ ጋራ። ህዝቡን በተረጋጋ መንፈስ በጣም ደስ በሚለው ፊት ለምርጫው በጣም ደስ ብሏቸው ተሳትፎ ሳይሰለቻቸው ሲመርጡ ምንም ጭቅጭቅ የሌለ ምንም ጫና ሳይኖር መፍቱን ራሱን የሚፈልገውን መርጦ ተደስቶ ሲወጡ በጣም ነው የተመለከተ። ዘንድሮ ግን 7ኛው ምርጫ በጣም የተለየ ብዬ ነው የሚያየው። ሌሊት 10 ሰዓት ጀምሮ ሰው ሲሰለፍ ነበር ማለት ነው። እጅግ በጣም በሚደንቅ ሁኔታ ህጻናት ተሸክሞ አዛውንቶች፣ አካል ጉዳተኞች ከጧት ጀምሮ በነቂስ ወጥተው የምርጫውን ሰዓት ሲጠባበቁ ነበር ማለት ነው። 12 ሰዓት ምርጫው ሲጀመር እጅግ በጣም ብዙ ሰው በየጣቢያዎቹ ስትመለከቱ በነበረው መልኩ በአማረ ሁኔታ በደመቀ ሁኔታ ሲካሄድ ነበር ማለት ምንም አይነት የጸጥታም ችግር የለም። ህዝቡ ፀሐይን ቀድሞ በምርጫ ጣቢያዎች ተገኝቶ ድምጽ መስጠቱን ያስታወሱት ታዛቢዎቹ መብቱንም በአግባቡ መጠቀሙንና የዲሞክራሲ ልምምዱን ያሳየበት ስለመሆኑ ይናገራሉ። የሚወስንልኝን የሚያገለግለኝን መንግስት እኔ በምርጫዬ አረጋግጣለሁ ነው መነሻው። ከምርጫ ውጪ በሌሎች መንገዶች በማይታሰቡ መንገዶች ስልጣን እንደማይያዝ ህዝባችን አረጋግጧል። ይህንንም በዚሁ በምርጫ ነቂስ ወጥቶ በሚያሳየው ሁኔታ አረጋግጧል ማለት ይቻላል። ሀገር በህጋዊ መንገድ ወደ ስልጣን በመጣ መንግስት ትቀጥላለች። ታዲያ ህዝቡም ከምርጫ ውጭ ስልጣን እንደማይያዝ ያሳየበት ስለመሆኑ ተነስቷል። ማለዳ በቃ ይሄን ግቢ ሲሞሉ ራሱ ህዝቡ ምን ያህል ፍላጎት እንዳለው ለምርጫ ያኔ ነው ይገባንኛም ማለት ነው። የንቃተ ህሊና ደረጃችንም የተወዳዳሪነት ደረጃችንም የዲሞክራሲ እሴት ምንነት የምርጫ ምንነት የገባን መሆኑን ያሳያል ማለት ነው። ዜጎቻችን በዚህ ደረጃ በዚህ ልክ ንቃት ኖሯቸው ኮንሸስ ሆነው ለምርጫ መንቀሳቀሳቸው ጠቅላላ የሀገራችን የደረሰችበትን ፖለቲካዊ እንድምታ ያሳያል ማለት ነው። ሁሉም የህብረተሰብ ክፍል በእኩልነት የተሳተፈበት ምርጫ በተለይ በየምርጫ ጣቢያዎች ለነፍሰ ጡር ሴቶች፣ ለአካል ጉዳተኞችና ለሌሎች የህብረተሰብ ክፍሎች ቅድሚያ በመስጠት እንዲስተናገዱ መደረጉን ተመልክተናል ይላሉ ታዛቢዎቹ። አካል ጉዳተኞቹም በነፍሰ ጡሮቹንም በጣም ህጻን ልጅ ያዙትም ቅድማ እየሰጡ ደስ ብለው እንትናቸውን ሰጥተው በስርዓቱ ተመርጦ ደስ ብሏቸው መዝግኖ ሲወጡ ነው ያየው። በጣም ደስ የሚለው ምንም ጫና የሌለ ሰው ላይ ሁሉም በመልካም ፊቱ ተደስቶ ሲወጣ እኔም ስደሰት ነው ያልኩ። ስለእውነት ህጻን ይዞ ስለመቆም ስለማይችሉ አካል ጉዳተኛም መቆም ስለማይችል ቅድሚያ እየተሰጣቸው በቃ በጥሩ ሁኔታ መርጠው ደስ እያላቸው ነው ወደ ቤታቸው ሄዱት። በተለይም የሁሉም የህብረተሰብ ክፍል ተሳትፎ በአንድ አካል ብቻ ሀገር እንደማይገነባ ያሳየ ስለመሆኑም ያስረዳ ነው ታዛቢዎቹ እንዳሉት። የአካል ጉዳተኞች ይሳተፋሉ፣ ሁኔታዎች ይመቻቻሉ። ህጻናት፣ እናቶች፣ ሴቶች አሳታፊ የሆነ እንቅስቃሴ አለ ማለት ነው። ይሄ ማለት በአንድ በኩል ብቻ ሀገር አይገነባም። ሀገረ መንግስት ግንባታችንን የተሳካ የምናደርገው የሁሉም ተሳትፎ በተሻለና እኩል በሆነ መልኩ ሲካሄድ ነውና ይሄም ማሳያ ይሆናል ብዬ አስባለሁ።